ይወጣል አለ። ጌታ እኮ ነው ያለው። ወደ ሆድ ገብቶ ወደ ዳሪ ይወጣል እንጂ ወደ ልብ አይገባም። ሮያል ይህን ስጋ በልቶ ኤርሚያስ ስርዓት ለአብ ወልድ ለመንፈስ ቅዱስ ምን አይነት ክፉ ዘመን መጣብን? ዳር ያዙ። የኢየሱስን ትምህርት ትቶ የሰው ስርዓት የሆነ ትምህርት ሊያጸድቅ የሚሯሯጥ ትውልድ ማለት ነው። ኢየሱስን እንስማ ወይስ የአባቶቻችን የእናቶቻችን የተባለ የተረት ወግ ኤርሚያስ አንድ አዳም ልሰጣለሁ ጨርሼ ወግ ማለት ነው። ቃሉ የሚለውን ይዩት። ወደ ሆድ ገብቶ ወደ ዳሪ ይወጣል፣ መብልን ሁሉ እየጠራ አላቸው። ከዛስ እርሱም አለ ይላል ጌታ ከሰው የሚወጣውን ሰውን የሚያረክሰው ያ ነው ያለ። ከሰው ምን የሚለው የሚወጣው ከሰው የሚወጣው ምንድን ነው? ከውጭ ወደ ሰው የሚገባ አያረክስም ማለት ነው። ከሰው የሚወጣው ምንድን ነው? ሰውን የሚያረክሰው። ይኸው ለሮያልም ለእኔም እዚህ ላለ ትውልድም መጽሐፉን ለሚያምነው ትውልድ ሁሉ ጭምር የተጻፈ ማለት ነው። ከሰው ከውስጥ ከሰው ልብ የሚወጣው ክፉ ሐሳብ ይኸው ይሄ ነው የሚያረክሰኝ ብሎ ያለው። ከሰው ልብ የሚወጣው ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርና፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸው። ይህ ከሰው ልብ ይሄ ከሰው ልብ ማለት ከየት ነው ማለት ነው? ከውስጥ ይወጣል። ከሰው ልብ ውስጥ ይወጣል። ምንድን ነው የሚወጣው? እንቁላል፣ ወተት፣ እርጎ፣ ቅቤ፣ ስጋ ምናምን ነገር አይደለም የሚወጣው ከሰው ልብ። ከሰው ልብ የሚወጣው ምንድነው? ምንዝርነት፣ ያው ከዚህ ጀምሮ ማለት ነው። ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢትና ስንፍና ናቸው ይላል። ከየት ነው የሚወጡት ጌታ? ከሰው ልብ። ከሰው ልብ ማለት ከውስጥ ይወጣል ይላል። እነዚህን ሁሉ በጾመ ሁዳዴ እየጨፈጨፈ ህዝቤ እንቁላልና ወተት ይጾምልኛል። ግብዞች እንላቸዋለን። እኛ ደግሞ የኢየሱስን ትምህርት ትተው ሰውን ያረክስ። ይሄ አይደለም። ይሄ ሰውን ያረክሰዋል አላለም። ይሄ ሰውን የሚያረክሰው ለጣዖት የታረደ ከተሰዋ ብቻ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 8 የሚለውን ይልኝ እውቀት እንዳለን እናውቃለን። እውቀት ያስተባያል፣ ፍቅር ግን ያንጻል። ኦኬ። ለጣዖት የተሰዋን ስጋ ብሎ ማን ይደግስለታል? በሚካኤል ስም ግን ያስደግሳል፣ በማርያም ስም ግን ያስደግሳል። ያው ለኔ ልናገር አንድ ጊዜ ኤርሚያስ፣ ያ ትችላለህ። ለምሳሌ አሁን ምን እንደሆነ ታውቃለህ? አንዳንድ ጊዜ አንተን ራሱ ስትወያዩ ማለት ነው። ለምሳሌ እኔ ጋራ ጥሩ እየተወያየን ያለው ተመልከት እንግዲህ እና ስንት ደቂቃ ያህል ተነጋገርን አይደል? ስለዚህ እንደዚህ ክላሲክ በሆነ መንገድ ማውራቱ ደስ ይላል። ግን ለምንድን ነው እንደዚህ ማታወሩት? አብራችሁ ሌሎች ኦርቶዶክሳውያን ገብተው እንደዚህ ለምን እንደማታወሩ በጣም ነው የሚገርመኝ። ገብቷል? እንደዚህ ብታወሩ እኛም ከታች ያለነው ሰዎች ትምህርት እናገኛለን። ሮያል ያው ለሱ እኔ እንድመልስ ማቋረጥ አልነበረብህም እንዴ? ቀደም ገብቶ ተናገር ብዬ ስለው እየሰማህ የጴንጤ ኢየሱስና የኛ ኢየሱስ ብሎ ባለን በዚህ ክፍል ላይ አላየሁም ማለት እዚህ ጋር ጻልኩት። የሰማይና የምድር ያህል ይርቃል የኛና የናንተ አለኝ። ኦኬ ንገረኝ አልኩት። ስለ ጴንጤዎቹ ልንገራችሁ፣ ፍጡር ነው አማላይ ስለምትሉት ጥምቀቱ ስጋው ደሙ እና መጽሐፍ ቅዱስ ላይ እንደተጻፈ አይደለም የምታምኑት አለ። የእናንተ ንገረኝ ብዬ ስለው ይሄን ሁሉ እየተናገረ በየማከል ቀፎ ሲል ነበር የኖረው። ለምን? አለማወቁም በጩኸትና በስድብ ሲሸፍን ማለት ነው። እኔ መቼ አላወራም አልኩት። ይኸው አንተ ታወራኛለህ። አሁን ለምሳሌ ምን አለ መሰለህ፣ አንዳንድ ጊዜ በራስ ላይ ኤክስፐሪመንት መስራት ጥሩ ነው። ለምሳሌ አንተ ራሱ ዝም ብለህ እኔን ተመልከተኝ እስቲ።
እኔ መጽሐፍ ቅዱስ ማንበብ ከጀመርኩኝ ምን አይነት ሰው ሆንኩኝ? እንዴት ነው ከሰው ጋር ኮሚኒኬት ማድረገው? ከአንተ ጋራስ እንዴት ነው የምንነጋገረው? መጽሐፍ ቅዱስ አነባለሁ ብዬ እንኳን ገብቷል በትዕግስት አዳምጣለሁ፣ መጥፎ ነገር ከአፌ የማይወጣኝም እና እንደዚህ በተግባቡት ማውራት ምንድን ነው ክፋቱ? እኔ ክፋቱ አይታየኝም። ሮያሌ እኔ ክፋቱ አይታየኝም። የሚገቡ ሰዎችን ግን ያቸው ቅድም አሁን ከማዕዶት ጋር በጥሩ ተወያየ። ወደ መጨረሻ ላይ ምንም አላዳምጥስ ብለው ሲሉ ከዛኛው ሰው ጋር ሲደረቡ በቃ ታች ውረዱ ብዬ አልኩኝ። ምክንያቱም ሊሰሙ አልቻሉም እንጂ ከእሳቸው ጋር በስርዓት አውርተናል። እሳቸውም ሲያወሩ እየሰሟቸው እኔም ሳወራ እየሰማን ማለት ነው። ያኛው ሰው ግን መጣ አላዋቂነቱን በስድብ ነው የገለጠው። ቀፎ ቀፎ እያለ ማለት ነው። ኦኬ ከመክሰስ ነው የጀመረው። ይክሰስ ግድ የለም ፕሮቴስታንት እንዲያርጎ ብሎ አለ። የሚያወራው ሰው ፕሮቴስታንት ነኝ እኔ። ኦኬ ህዝቤ ውክልና ባይሰጠኝም እኔ ፊት ያወራ ስለ ፕሮቴስታንት ትምህርት ማለት ነው። ኦኬ ዘመኔን ሰጥቼ የማገለግለው ጌታ ህዝቤን በትክክል ከከሰሰ መረጃ ያምጣና ይናገር። የጴንጤዎች ጥፋታችሁ ይሄ ነው ብሎ ካለ ይንገረን። ግን ሊያስረዳን አልቻለም። ኦኬ የግድ ፓስተሮቹ ፈርመው በቃ ውክልና ሰጥተናል ብለው እስኪሉኝ አልጠብቅም። ህዝቤ ነው። አዎ ከእነሱ መካከል ያለው አዎ ጌታዬ ጌታቸው ነው። ጌታቸው ጌታዬ ነው። የጴንጤዎቹ አምላክ የእኔ አምላክ ነው። እንዳገለግል እግዚአብሔር ጸጋን ሰጥቶኛል። ስለዚህ መጥቶ ጴንጤን የሚከስበትን መረጃ አምጣ። የኢየሱስ የእናንተ ኢየሱስና የኦርቶዶክሳውያን ኢየሱስ እኛ የምንሰብከው ሰማይ ከምድር የራቀ ነው አለ። አምጣ መረጃ አቅርብ። የእናንተን 5 ነጥብ ነገር ቢያል አልነግርም አለ። ወደ ኦርቶዶክሱ ወደኛ ብዬ ስለው የእኛን 4 አወራ ይሄንን ጻፍኩለት። የእናንተ ነገር ብሎ ሲል ወደ ቀፎነት ገባ ማለት ነው። ያው ቀፎ ነኝ ባዶ ነኝ አለቀብኝ እንደማለት ነው። ያው ምልህ እኔ አንዳንድ ጊዜ እንደዚህ በራስም ታየዋለህ እና መለወጥ ዝም ብሎ ከመጨቃጨቅ ከመነጋገር በመደማመጥ ማዳመጥ መጠየቅ ሌሎች ሰዎች እንዲማሩ ያደርጋል የሚል ሁኔታ አይቼዋለሁ በራሴ ስላየሁት። ያኔ ምስክሩ አንተ ነህ። ስለዚህ እንደዚህ አይነት ነገሮች ማዳመጥ አሁን ለምሳሌ ከታች ሆነ ዝም ብለህ ስታዳምጥ አንዳንድ ጊዜ የሆነ ጥሩ ንግግር ሲነገር አንዳንድ ነገሮች ደስ ይልሃል በጣም ግን ከዛ ወጣ ሲል ሲያፈነግጥ የሆነ አንዳንድ ንግግሮች እየደበሩ ይመጣሉ እና ያ ነገሮች ቢስተካከሉ ለምሳሌ እኛ ለምሳሌ የምናዳምጠው ሰዎች እንደዚህ አይነት ነገሮች ያስጠላል። ገባ ምንም ትምህርት አታገኝበት። ምንም ማድረግ አልችልም። ሮያሊ ይህን ነገር አሁን እኔ ከሆንኩ ምረብሸው ኤርሚ ያስጠላል ብለህ ብትለኝ ኦኬ የሚያስጠላውን ነገር ተወዋለሁ። ምክንያቱም ልጅነቴን ዘመኔን ጊዜን ሰጥቼ ከልጆቼ ከሚስቴም ላይ ወርቅ የሆነውን ጊዜን አጉድዬ ስሚያቸው ያልጠገብኳቸው ህፃናት ልጆች አሉ 3 ከእነሱ ጋር መጫወት ስችል ስኩል ሆሊዴይ ነው። ቤት የከፈትኩትኝ ከሰዎች ጋር ለመለፋለፍ አይደለም። በስርዓት የሚያወሩ ሰዎች ካሉ አውርተው የተሰጠኝ ሚሽን ነው፣ ላገለግል ነው። የጌታዬን ኢየሱስ ክርስቶስን አዳኝነት በዓለም ዙሪያ ካሉ ወገኖች ጋር እዚህ በጣም ብዙ ወንድሞች እህቶች አሉ። ጊዜያቸውን ሰውተው ቁጭ ብለው እዚህ መጥተው የሚያገለግሉት ወይ ደግሞ የሚናገሩት ለሰዎች መዳን የሆነውን አዳኙን ኢየሱስ ክርስቶስን ልንሰብክ ነው። አስገብተን ግን የምንጠይቀው ሰውዬ ከጥላቻ ውጭ ያለ መረጃ የሚናገር ከሆነ በቃ ምን ልናደርገው እንችላለን? ጥላቻ ነው የሚያወራው ማለት ነው። ኦኬ እኔማ አልጨቅጭቅህ። ኦኬ ታች አልጨቀጨቀኝም። አንተ ሮያል አልጨቀጨቀኝም። ግን የሚያወሩ ሰዎች ካሉ ለምሳሌ ቅድም የእናንተና የኛ ኢየሱስ የተለያየ ነው ብለዋል ኦርቶዶክሳውያን። እኔ ሊቅ ነኝ ብሎ የሚል ሰው ካለ እኔ ፊት ሲመጥቶ ያውራ። በአባቶቼ አምላክ ስም ነው። አንዱ ከታች ማነው ዳሪያዝ እያለኝ ነው። አንዱ ከታች ዳሪያዝ ይለኛል። ምን እንደሆነ አላውቅም። መኪና ደግሞ አልያዝኩም። ምን አልጋ ላይ ነው ያለሁት። ሮያል እየቶ ፕሊስ ኤርሚ እስኪ አንዴ ኤርሚ አንተ ትምህርቱን ቀጥል። በእውነት ብዙ የሚሰማ ሰው አለ። ሚስተር ሮያል ደግሞ በእውነት ለትዕግስት ደስ ይላል። አንተም እየተማርክ ነው፣ እየሰማ ነው። ነገር ግን ቅድም ጥሩ ውይይት ነበር። በእርግጥ ከቄስ ማዶት ጋር ጥሩ ውይይት ነበር። ልጁ ግን ገብቶ ብጥብጥን ያደርገው ሁሉንም ነገር ብጥብጥን ያደረገው ብዙ ሰው እየሰማ ነበር። ብጥብጥን ያደረገው መጨረሻ ምንድን ነው ሲለው የነበረው ኤርሚን ቀሽም ነበር ያለው። ግልጽ በግልጽ አንተ ቀሽም ነበር ያለው። እንደውም ኤርሚ በጣም ተግሶ ነበር። እኔና ኤርሚ በውስጥ በጣም ነው የምንነጋገረው። በዚህ አንዳንድ ነገሮች መመካከር ካለብን በውስጥ መመካከር ያለብን ነገር እንመካከራለን። ነገር ግን ያ የቅድሙ ልጅ ገብቶ ቀሽም ቃል በቃል ቀሽም ነው ያለው ኤርሚን። አሁን ግን ኤርሚ እንትን አድርግ። አሁን ስለ ጣዖት መስዋዕት ስለ ጣዖት መሰዋት ጥሩ ትምህርት ጀምረህ ነበር በመንፈስ እየተመራ እሱን ቀጥልና ልክ ስትጨርስ ሚስተር ሮያል ያለህን ጥያቄ ትቀጥላለህ። እንደዛ ይሻላል። እኔም በቃ እኔ ጋር ራሱ 0 ሰዓት አልፏል። በቃ ማለት ኖርማሊ
አሪፍ ውይይት ነው። አንዳንድ ጊዜ በቃ በአሪፍ ብትነጋገሩ እኛም እንማራለን ለማለት ፈልጌ ነው። ችግር የለም። እስኪ ጥራቸው፣ አሁን በአንተ አፍ ጥራቸው። የእናንተ ኢየሱስና የእኛ ኢየሱስ የተለየ ነው ብለው ለሚሉ ሰዎች እስኪ መጥተው የእኛ የጴንጦቹ ያደሮ ያል እኛ አስተያየት ምናምን ሰጥቼ መጨቃጨቅ አልፈልግም። ምክንያቱም እዚህ ቤት በነፃነት ስለምገባ ስለማወራ ብዙ አንዳንድ ነገሮችን ስናገር ጥሩ ደስ ላይለው ይችላል አንዳንድ ሰው። ስለዚህ እኔ ደግሞ የምኖረው ለራሴ ነው። ስለዚህ እኔ ማንንም ጠርቼ እንደዚህ ተወያይ ምናምን ብዬ ብል ደስ አይልም። ግን የሚገቡት ሰዎች አሁን እህቴ እንዳለችው ኖርማሊ በሰላም ውይይት ቢጀመር ይመጣሉ። ሮያልዬ ይመጣሉ። የአሁኑ ትምህርት ግን ኤርሚ ትንሽ ውሃ ጠጣና አሁን የጀመርከውን ስለ ጣዖት መሰዋት እውነቴን ነው ካልደከመ ኤርሚ በእውነት እግዚአብሔር በብዙ እየረዳህ ነው፣ በብዙ እየደገፈህ ነው። ይሄን ያክል ሰዓታት ህፃናት ልጆች እንደውም አሁን ስትናገር ነበር አስቀምጠህ ይሄን ያክል ሰዓታት ማንም ተቀምጦ እንደዚህ አያስተምርም፣ ማንም ሪፍሌክት አያደርግም፣ ማንም ኖባዲ። ስለዚህ የጀመርከውን ትምህርት ቀጥልና ጥያቄ ያላቸው ይኸው አንድ ቦታ አለ ማስገባት እንችላለን። ኤርሚ ፕሊስ ትንሽ ውሃ ጠጣና ታብታብ እናስደርግኛም። ቀጥል፣ በእውነት ቀጥል። ትምህርቱ ጥሩ ነው። ሰው ተምሮ ይውጣ። በቃ አንድ ነገር ይቅርለት። ሰው ብዙ ሰው ጥያቄ አለው። በጣም ብዙ ሰው እየሰማህ ነው። በጣም ብዙ ሰው በስተኋላም ከፊት ለፊትም እና ነው የሚሻለው። በመሀል አታቋርጡት። እንደዚህ አይነት ትምህርት ሲጀምር በተለይ ሮያልዬ ለትዕግስትህ በጣም ነው ማደንቀህ። ደግሞ እዚህ ቤት በተደጋጋሚ ትመጣለህ። አንድ ቀን በእውነት እውነቱ በርቶልህ እየበራልህም ስለሆነ እግዚአብሔር ይባርክህ። እኔ መጽሐፍ ቅዱስ አንብብ ብሎ የመከረኝ ወንድሜ ነው። እኔ እና እሱ በምን እንደምንተዋወቅ እሱም ያውቀዋል። በምን መጥፎ ነገር ተገናኝተን ከዛ ወደ ጦርነት የተለወጠ ነገር ስለሆነ እኔ ስለሚያከብረኝ አከብረዋለሁ። መጥፎንም መጣው። ስለዚህ አመሰግናለሁ። ያው አሁን ትምህርቱን ቀጥል ኤርሚዋ፣ በእውነት ትምህርቱን ቀጥል። አንድ 30 ደቂቃ የሚሆን በደንብ አድርገህ ትምህርቱን ቀጥልልን ኤርሚ። ኤርሚ እስኪመጣ በጣም የተወደደ ወንድም ሮያል ሀሳቤን በኋላ ነው የምሰጠው። እንዲሁ አንተ እስክትገባ ነው። ብዙ ጊዜ አስተያየት ይሰጣል። ቀና ልብ አለው፣ ጥሩ ልብ አለው። ግን ወንጌል በባህሪው አንዳንድ ጊዜ በፍቅር ብቻ በፍቅር መስበክም ትክክል ነው። እንደገና ደግሞ ሐዋርያትን ስታጠና እስጢፋኖስ የመጀመሪያ ወንጌላዊ እንኳን ሲሰብክ መጨረሻ ድንጋይ ነው የተወረወረበት። ስለ ኢየሱስ መናገር ሲጀምር ተቆጡ። እነዛው አይሁዶች መሲህ ይመጣል ብለው ሲያስተምሩ የነበሩ መሲሁ መጥተዋል ገደላችሁት ሲሉ ጥርሳቸውን አንገጭግጨዋል። እና ምናልባት አንዳንድ ጊዜ ከካራክተር ጋር ብቻ አታያይዙት፣ ሞቲቭን ተመልከቱ። በጣም ሊሳደብና ጭቅጭቅ ሊፈጥር የሚችል ሰው እንዳለ ማወቅ አለብን። ይሄ ሜዳ ነው። ሐዋርያት ስራም ሐዋርያት ጉዟቸው ላይ ብዙ አይነት እምነቶች እኮ ተጋፍጠዋል። በአቴንስ ሄደዋል፣ ወደ ሮም ሄደዋል። ሐዋርያው ጳውሎስ ብዙ በተጓዘ ቁጥር ሰዎች በእንትን አንጠልጥለው ከከተማ እስኪያወጡ ድረስ እስከሚሞት ድረስ እስኪቀጠቀጥ ድረስ ነው። እና ፕሊስ ይሄ መደፍረሱ ምናልባት ሃይማኖታዊ መልክ የለውም የሚል አይነት ሀሳቤ ካለ መልኩ ነው። ኢየሱስንም ተቃውሞታል፣ ሐዋርያትንም ተቃውሞታል። ግን እንደሚባለው ስድብ ነውር ነው። የእግዚአብሔርን ቃል ይዞ እየተነጋገሩ የኃይለ ቃል ፐርሰናል ነገር እሱ ነው። እሱን ነውር እናንተም ቤት ትልልቅ ሰዎች ያደርጉታል፣ ግን ነውር ነው። በቃ ኃይልን መጠቀም ግን በፍቅር አለማገልገል አይደለም። እና ይህን እንድትረዳ ፈልጌ ነው። ቀና ልብ ስላለና ፍጭቶችን አትጥላ። ትክክል ነው። አይ ፍጭቶችን መጥላቴ ሳይሆን እኔ ራሴ ምን አይነት ሰው እንደነበርኩኝ ኤርሚያስ ይነግርሻል። ምን አይነት ሰው እንደነበርኩኝ እሽግ የታሸገ ስድብ ምጥል ሰው ነበርኩኝ። እና ግን አሁን ያ ነገር እያስጠላኝ መጥቶ በቃ ይቅር ዝም ብሎ እስኪ መጠያየቅ መማማሩ አይሻልም ብዬ ትቼው ነው ሁሉንም። ስለዚህ ኖርማሊ እንደዛ በማለት ነው እንጂ መሰዳደቡ ምናምን ምንም ነገር የሚያመጣው ነገር የለም፣ መማማርም አያመጣም። ስለዚህ በዛ መልኩ ነው እና ኤርሚያስ ጋር በዛ ነው የተዋወቅነው። አሁንም ደግሞ እኔ በራሴ ፕሮሚስ ገብቼ ነው ክፉ አልናገርም፣ መጥፎ ነገር አልናገርም። በቃ ከእምነቴ ጋር ከምናምን ከሚያያዝ ነገር አይደለም፣ ግን ክፉ በመናገር የማገኘው ነገር የለም በሚል ራሴን ገዝቼ ትቼው ነው ልልሽ ነው። ቴንኪው በጣም ሮያልዬ። ይኸውልህ መጽሐፍ ቅዱስ ስታነባ አሁን ወጌ ሰላም ላንቺ ይሁን። መጀመሪያ
ስራ ላይ ስለነበርኩ ነው። ቅድም መጽሐፍ ቅዱስ እያነበብክ ነው። በጣም የሚመከር ነገር ነው። ጥሩ ነገር ነው። ለምሳሌ አሁን እኛም መጽሐፍ ቅዱስ ስናነብ የማይገባን ነገር አለ፣ መተርጎም ያለበት ነገር አለ፣ ብዙ ነገር አለና መጽሐፍ ቅዱስ ደግሞ ጥናት ልክ እንደ ሳብጀክት ማለት ነው፣ እንደ ፊዚክስ፣ እንደ ኬሚስትሪ። አሁን እኛ በወንጌል አማኞች ላይ ጥናት አለን። በሳምንት 2 ቀን ሊሆን ይችላል፣ በሳምንት 1 ቀን ሊሆን ይችላል። ጥናት አለን እና መጽሐፍ ቅዱስን እናጠናዋለን። አንብበን ብቻ አይደለም የምንተወውና መጠየቅ ካለብህም እየጠየቅ ኤርሚ ሊመልስልህ ይችላል በውስጥ መስመር። ሌሎችም እንደዚሁ ከቤተ እምነትህም ራሱ እንግዲህ ዲስክራይብ የሚያደርጉ ሊኖሩ ይችላሉ ብዬ አስባለሁ። ያው እዛው ሳትለቅ እኔ ባይገርምሽ ከጴንጤም ጋር ከኦርቶዶክስም ጋር በውስጥ መስመር አልነጋገርም፣ አልወድም። በቃ እንደዚህ አይነት ቦታ ገብቼ ጠይቃለሁ፣ ህዝብ ባለበት መረዳውን እረዳለሁ ምናምን፣ ከዛ የምወስደውን ወስዳለሁ። ኖርማሊ እምነቴም ደግሞ እስካሁን አልጎረበጠኝም ብዬ ማስብ ሰው ነኝ። ግን ያረምኩት ነገር አለ። ኤርሚያስን ሁልጊዜ የማመሰግነው በጣም መጥፎ ተናጋሪ ስለነበርኩኝ ያንን ነገር እንድተው አድርጎኛል። በእውነት አንድ ነገር በቃ በዚህ መልኩ ሁልጊዜም ሳመሰግነው እኖራለሁ። እባክህ ወንድሜ እባክህ መጽሐፍ ቅዱስ አንብብ ብሎ እሱን ያን ሁሉ ነገር አውርጄበት ያንን ነገር ወደ ቀና መልኩ ስለወሰደኝ በጣም አመሰግነዋለሁ። ሁልጊዜ ምስክርነት ሰጣለሁ ለሱ። ምክንያቱም በቃ ይህን ነገር ተው ስላለኝ ስላስተወኝ ማለት ነው። ደግሞ ፕሮሚስ ስለገባው ለራሴ ያንን ነገር ደጋግሜ የምናገረውን በዛ ምክንያት ነው። እና እናንተ የራሳችሁን ትምህርት ቀጥሎ። አመሰግናለሁ። እዚህ ያላችሁ ወገኖች እግዚአብሔር ባርካችሁ፣ ተባረኩ። በደንብ በብዙ በቃ በታፕታፕ እና በኮፒ ሊንክ በሼር የምትረዱን የምታገለግሉን፣ ይሄም ሁሉም ነገር አገልግሎት ነውና እንደዚህ ነው። የእግዚአብሔር ቃል ሲናገር ምን ይላል? መዝሙር ዳዊት 138 በጠራሁህ ቀን በፍጥነት አድምጠኝ፣ ነፍሴን በኃይል በብዙ አጸናሃት። አቤቱ የምድር ነገስታት ሁሉ ያመሰግኑሃል፣ የአፍህን ቃል ሁሉ ሰምተዋልና። እና የአፍ ቃል የማን ነው? የእግዚአብሔር ቃል ነው። የአፉ ቃል የእርሱ ነው እና በእግዚአብሔር መንገድም ይዘምራሉ። የእግዚአብሔር ክብር ታላቅ ነውና መስማት ካለብን የእግዚአብሔርን ቃል ነው መስማት ያለብን። ማዳመጥ መማር ካለብን ቅዱሱን ቃሉ ነው መማርና ማዳመጥ ያለብንና በብዙ ነው የምንጠቀመው፣ ተጠቃሚዎች የምንሆነው። አሁን ይሄ ልጅ ይሄ ሮያል እኔም እንኳን ብዙ ባላውቀውም አንዳንድ ቦታ ላይ ግን ይሄ የፖለቲካ ምናምን ላይ ትንሽ ሰማው ነበር እና እንዳለው ሁሌ ይመሰክራል፣ ሁልጊዜ እንትን ይላል ተሳዳቢ ምናምን እንደነበረ። ነገር ግን የአፉን ቃል ስለሰማ የእግዚአብሔርን የእውነት ቃል እየጀመረ ስለሆነ በብዙ እየተለወጠ እንደሆነ በጣም እየተናገረ ነው። እና እዚህ ያላችሁት ሌሎቹ ወንድምቶቻችን በእውነት መጽሐፍ ቅዱስ ማንበብ በጣም ይጠቅማል፣ በጣም በብዙ ይጠቅማል። እኛም አንብበን ነው እንጂ ሌላ ነገር ሆነን አይደለም። ወግዬ ካለሽ ቀጥይ እስኪ። አሁን ስለመጣሁኝ ከስራ አሁን ስለገባው ወግዬ ካለሽ ቀጥይ ትንሽ በይ ወጊ። እሺ ኤርሚ ካለ ሀሳቡን ይጨርስ። እኔ በጾም ላይ አንዴ ትንሽ ውሃ አረፍ እንዲል ትንሽ ውሃ እንዲጠጣ የሆነ እንትን ብሎ እንዲመጣ ሲመጣ ይነግርሻል። እና እስከዛ ስለ ጾሙም ከሆነ ወይ ስለሌላው እየተቀባበልን እንቀጥል። ቀጥይ ወግዬ፣ ተባረኪ። እሺ እንግዲህ የገናን ጾም ነቢያት ጾመውታል ወይ? በደንብ ኦርቶዶክሳውያንም ሆነ ሌሎቻችን እንድንረዳ የሚያስፈልገው ለምን ጾምንስ በተመለከተ የእግዚአብሔር ቃል ምን ይላል? ወደ እግዚአብሔር ቃል ጾማችሁን ፈትሹት ነው። ለምን ጾምን ለሚለው አሁን ቅድም በጥሩ ሁኔታ ተወያዩ የተባሉት ስማቸው ጠፋኝ። ምን አለበት? ምን ችግር አለው? ኢየሱስ ጾመዋል። እንደዚህ ዶክትሪን ወይም ደግሞ የመጽሐፍ ቅዱስ መሰረታዊ ነገሮች በተለይ በምን አለበት አይሰራም፣ ለጥቅማችን ስለሆነ እና መጽሐፍ ቅዱስ ላይ በግል የእግዚአብሔር ሰዎች አሁን ሙሴም ጾመዋል። በማህበር በኢዩኤል ምዕራፍ 1 ቁጥር 14 ላይ ብትመለከቱ ጾምን አውጁ፣ ጾሙ፣ ራሳችሁን በእግዚአብሔር ፊት አዋርዱ የሚል ህዝብ አቀፍ ጾም ዮናስ ትንቢተ ዮናስም የነነዌ ጾም ውጤት አለው። አሁን ትራዲሽናል የምናደርጋቸውን ነገሮች
በባህል የምናደርጋቸውን ነገሮች በእግዚአብሔር ቃል መፈተሽ አለብን። ማን ነው የሚያንኮራፋው? ሚውት ያላረገ ሰው እና ዋናው ሞቲቫችን የእግዚአብሔር ቃል የበላይ ነው፣ ባለስልጣን ነው። በእግዚአብሔር ቃል መመራት አለብን ክርስቲያኖች ነን ካልን። ክርስቲያን ያልሆነውም እንኳን የእግዚአብሔርን ቃል ደግሞ ማወጅና መስማት አለበት እና ጾም በብሉይ ኪዳንም ነበረ፣ አዎ። በአዲስ ኪዳንም ነበረ። ሀገር ጾሟል፣ አዎ። ግለሰብ ጾሟል፣ አዎ። ኢየሱስ ጾሟል፣ አዎ። ኢቭን ኢሳያስ 58 ላይ እኛ ጾም እንጸለይን ለምንድነው ማሰማን ብለው እስራኤልም ይጾሙ ነበር፣ አዎ። በሳምንት 2 ይጾሙ እንደነበር ይነገራል። በአመፅም ይጾም ነበር ደግሞ መጽሐፍ ቅዱስ ላይ ኢየሱስን አሳልፈው እስኪሰጡ ድረስም እኮ ጾመዋል፣ ተማምለዋል። እና ውጤቱን ለምንድን ነው የምንጾመው? መጽሐፍ ቅዱስ ስለ ጾም ምን ይላል የሚለውን ግንዛቤ ወደ እግዚአብሔር ቃል ተመልሶ እንግዲህ መጾም ቀላል ነገር አይደለም። በእርግጥ የኢየሱስን ካሉ 40 ቀን ሳይበላ ነው የጾም 40 ቀን እንዲሁም ደግሞ መጽሐፉ እንደሚል 40 ሌሊት ኢየሱስን ለማለት ከባድ ነው። ይሄ 40 ቀን ከጾመና ከጸለየ በኋላ ነው የተራበው። የኢየሱስን ነው ወይ አሁን ይሄ ታዲያ 40 ቀን ጾም የኢየሱስ ክርስቶስን ጾም ነው ከተባለ ደግሞ ኢየሱስ ክርስቶስ ጾሙ ምን አደረገ? ተጠመቀ፣ ጾመ፣ ወደ መስክ ነው የወጣው፣ ወደ ገሊላ ነው የሄደው። ወንጌልን በመስበክ ነው 3 ዓመት ያሳለፈው። 40 ቀን ያን ወሳኝ ጾም ከጾመ በኋላ በዲያብሎስ ከተፈተነ በኋላ ቀጥታ ወደ አገልግሎት ወደ ተጠራበት ዓላማ ነው። መጽሐፍ ቅዱስ ላይ ስለ ጾም ያለውን ነገር እንኳን አትሊስት በክርክራችን ውስጥ መጽሐፍ ቅዱስን አንብቦ መጾም ጥሩ ነው። አንዳንዱ በጣም ጥያቄ የሚፈጥር ነው። ለምሳሌ በጾም ጊዜ ዶሮ ወጥን ታስቦ አሳ ሽምብራ አሳ ወጥ መስራት፣ ልክ ዶሮ የሚመስል ልክ ወተት የሚመስል የሱፍ ነገር ማዘጋጀት አለ ወይ መጽሐፍ ቅዱስ ላይ? አዎ ዳዊት ከስብና ከእንደዚህ ራሴን ቆጠብኩ ጾምኩኝ ካለ እሱ ምቾት ላይ የነበረውን ሰውዬ ከምግብ እንደራቀ እየተናገረ ነው ያለው። የምግብ አይነት ትቶ ጾም ነው ወይ? ጾም በራሱ እኮ ጾም ማለት በቃ ያለ እህል ማለት ነው። እንፈትሽ ወገኖቼ፣ ውደዱን። ይሄን እውነት ስለምንነግራችሁ ይሄ አሁን የገና ጾም እሺ ጾሙ፣ መጾም ኃጢአት የለውም። ግን ውጤቱ በጾማችሁ ቀን ምንድን ነው የምታደርጉት ይላል ኢሳያስ 53ን እንጋብዛችኋል። በጾማችሁ ቀን ሰራተኛ እያሰቀቁ በተለያየ ችግር ውስጥ በቃ እግዚአብሔር ደስ የማያሰኘውን ነገር እያደረጉ ለምንድነው ማትሰማን ሲሉ ማልሰማችሁ ስለ ጾማችሁ አይደለም፣ በጾማችሁ ቀን ይህን ታደርጋላችሁ። ወደዚህ ቁም ነገር እንድንመጣ ነው። አዎ ፕሮቴስታንቶች እንጾማለን። ለምን? ኢየሱስ ክርስቶስ ስለ ጾም ሁሉ አስተምሯል። ጾሞ ብቻ አይደለም፣ ስትጾሙ በስውር ላለው አባታችሁ ታጠቡ፣ ጾመኛ አትምሰሉ የሚል ትምህርት አለው እና የአደባባይ የአገር አቀፍ የንስሐ ጥሪት ሲያቀርቡ ነቢያት ጾመዋል፣ ህዝብን አጽመዋል። በተለይ በእስራኤል መካከል ያልተገኘ የአሕዛብ ንጉሥ በነነዌ ላይ 3 ቀን ሙሉ ሕፃናትን ከብቶችን ሁሉ አጽሞ በጣም በእግዚአብሔር ፊት የኃጢአቷ ጽዋ ሞልቶ ሊያጠፋት ነቢዩ ዮናስን ሲልክ በቃ ማቅ ለበሱ። በዘዌ ጾም ያለ ጸሎት የረሃብ አድማ ነው እና እንደው ሃይማኖተኛ መሆን በራሱ ከባድ ነው፣ እስራት ነው። ቅድም እንደተባለው ኢየሱስ ክርስቶስ አብዛኛውን ከሃይማኖት መሪዎች ጋር ነበር ሲሟገት የነበረው። ስለ ወጋችሁ ስለ ክርክር የሚከራከሩት እኮ ሮማውያን አልነበሩም። እንደውም ሮማውያን አብዛኛው እንደው በእስራኤል መካከል እንኳን እንደዚህ እምነት አላገኘውም ተብሏል። ሮማዊው 100 አለቃ ያቺ ልጇ አጋንንት ተይዛ የምትሰቃይ ምንድነው ጌታ ያላት የልጆችን እንጀራ ለውሾች አልሰጥም እያላት የዳዊት ልጅ ማረን ብላ የመጣችው በእስራኤል እንኳን ስለ እምነቷ ሲናገር እንዲህ ያለ እምነት አላገኘም። እና እግዚአብሔር ሞቲቭን ነው የሚያየው።
እንደው የኦርቶዶክስ ቀኖና ነው ሲባልም እንደው ቀኖናችን ከየት ነው ምንጩ? እኛ ወደ ምንጩ ተመለሱ። ውጤታማ ጾም ጹሙ። የእግዚአብሔር ቃል ስለ ጾም የሚለውን ነገር በግላችሁ አንብቡ እና እኔ ዶሮን የሚተካ አሁን ደግሞ በየአዲስ አበባ ምግብ ቤቶች አሉ የጾም ክትፎ ምን ማለት ነው? የጾም ዱለት ምን ማለት ነው? እውነት እየተጾመ ነው ወይ? ደግሞ ጾሙ ሲፈታ በቃ አሸሸ ገዳሜ እንላለን። ጾም ነው ወይ? ባይዘዌ ጾም ወቅታዊ ችግሮቻችንን ወቅታዊ ነገሮቻችንን በእግዚአብሔር ፊት በተማጽኖ ወይም ደግሞ ለአገልግሎታችን ኃይልን እንዲሰጠን ሐዋርያት ይጾሙ ነበር። 40 ቀን 30 ቀን 20 ቀን አይለንም፣ ግን ይጾሙ እንደነበረ ሁለተኛ ቆሮንቶስ ጳውሎስ በጾም እንቅልፍ በማጣት በሚሽን ስራ ላይ ይጾሙ ነበር። እንደው ኪሳራ እንዳይሆን ትራዲሽናል ነገሮችን ብቻ ይዘን እንደው ህይወታችን ሳይለወጥ ክርስቲያን ነን እያልን መጽሐፍ ቅዱስ የሚለውን እውነት ሳይገባን በከንቱ እንዳንጾም በከንቱ እንዳትጾሙ መጽሐፍ ቅዱስ ምን ይላል የሚለውን ነገር ለማስገንዘብ ነው። እንደው በቀጥታ የምንቃረን አይምሰላችሁ። ደግሞ ክርስቶስም ሆነ ሐዋርያቱ ዲፌንስ ያደረጉ ነበር እኮ በነገራችን ላይ በምንም በመንፈሳዊ በሚመስል መንፈሳዊ ባልሆነ ነገር ላይ ክርስቶስ ይቃወም ነበር። ክርስቶስ ይቃወም ነበር። አብዛኛው እንዳልኳችሁ ከሰዱቃውያን ጋር ፊት ለፊት ይጋፈጥ ነበር። ዮሐንስ ፈሪሳውያን ትልቅ ፖዚሽን ላይ ያሉ የሃይማኖት መምህራን አበው ናቸው በዛ ዘመን። እናንተ የፉኝት ልጆች እያለ ምክንያቱም ክህነታቸው ሳይሆን ትልቅ ስልጣናቸው ሳይሆን በስልጣናቸው በጣታቸው ማይነኩትን በህዝቡ ጫንቃ ላይ ይጭኑ ስለነበረ ውይ ነበር፣ ይፋለማቸው ነበር። ልባቸው የተነካ ደግሞ መጥተው ይጠመቁ ነበር በዮሐንስ ጥምቀት እና እውነት ይዘን በዚህ ዘመን መጨረሻ ላይ ክርስቲያን ካልሆንን የክርስቶስን ህይወት ካልተከተልን እንደው በዘፈቀደ እንደው ፈለግን ከዓመት ዓመት ጾማችን ምንም ውጤት የሌለው ከሆነ ቆም እንበል። ለምንድን ነው የምጾመው? በመጾሜ ምን አገኘው? ነነዌ መልስ አግኝታለች። እግዚአብሔር ራርቶላቸዋል። እና ባህልና ክርስትናን እንለይ እንጂ ወገኖች። እውነት ነቢያት ጾመዋል። ቅድም አሁን መረጃ አድርገው ያቀረቡት 40 ቀን ሙሴን ተከትለን ነው። ሙሴ ዓላማ አለው። በነገራችን ላይ እሱ እዛው ስለነበረ በእግዚአብሔር ህልውና ውስጥ ስለነበረ ነው 40 ቀን ያንን የእግዚአብሔርን ቃል ተቀብሎ ለመምጣት መቆየት የነበረበት። አዎ፣ ግን ሙሴ ጾሟል። አዎ፣ እና አሮን ቅድም እንደተነበበው በኃጢአት መንገድ ህዝብ ሲሄድ ይጾም ነበር። በእግዚአብሔር ፊት በግንባሩ ይደፋ ነበር። ፕላስ ደግሞ ጾም ሁል ጊዜ ጸሎት አለ መመለስ አለ እና በመንቀጥቀጥ ጥሪያቸው ኢዩኤል እንደዛ ነው። ኢዩኤል ምዕራፍ 1 ብታነቡ ቁጥር 14 ላይ ጾምን ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎችና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔር ጩሁ፣ ለምኑ፣ ጩሁ እያለ እንደዛ ነቢያት ጥሪ ያደርጉ ነበር። እግዚአብሔርም መዋረዳቸውን ተመልክቶ ማቅ ሲለብሱ ሲጮሁ በምህረቱ እግዚአብሔር መልስ ይሰጣቸው ነበርና ብሉይ ኪዳን ሆነ አዲስ ኪዳንን መፈተሽ በቃ ያን አጀንዳ የሚመስል ነገር አለ ወይ እያልናቸው፣ ምንድነው እየተደረገ ያለው እያልናችሁ ነው። ታዘቡ እናንተ ራሳችሁ። ዶሮ ወጥን የሚተካ ሽምብራ ዓሳ፣ ወተትን የሚተካ ሱፍ። እንደውም የጾም ምግቦች እኮ በጣም ጤናማና ለሰውነት ተስማሚ የሆኑ በቃ ቢፌ፣ የጾም ቢፌ እግዚኦ ጾም እንላለን እኛ። የጾም ቢፌ ሆኖ ጾም ብሎ ነገር አለ? እባካችሁን አስተውሉ። ጾም ምን ማለት ነው? እንደ ክርስቲያን መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ የማያነብ ጿሚ፣ የማይጸልይ ጿሚ እንዲሁ ባህላዊ ክርስትና ውስጥ እንዳለ ልናመለክታችሁ እንፈልጋለን። ኤርሚ ከመጣ ይቀጥል አለሁኝ። ተባረኪ ወጊዬ፣ በእውነት በእጥፍ ተባረኪ። እና ስለ ጾም ዛሬ በጣም ኃይለኛ ርዕስ ነው ይዞ የመጣው እና ኤርሜ
አሁን እንኳን ቅድም በጣም ብዙ ሰው ነበር ኢትዮጵያ እየተኙ ሲመጡ ነው እንደዚህ ሰው የቀነሰው። እና ስለ ጾም ለምሳሌ ወግዬ ለብቻሽን ጾመሽ ታውቂያለሽ? በሆነ ጉዳይ ለራስሽ የሆነ ጥያቄ ኖሮሽ ለእግዚአብሔር በእግዚአብሔር ፊት መቅረብ ስትፈልጊ በእግዚአብሔር ፊት እና ለብቻሽን ጾመሽ ታውቂያለሽ አይደለ? እንደውም ብዙ አሁን ምንድነው ለብቻችን የምንጾማለን። ለብቻዬን እጾማለሁ። እኔ አሁን ለብቻዬን እጾማለሁ። የሆነ ጥያቄ ካለኝ በእግዚአብሔር ዘንድ በፊቱ ለመቆም እንድችል ለብቻዬን እጾማለሁ። ያ ደግሞ ከጸሎት ጋር ነው መሆን ያለበት። ከጸሎት ጋር ጾም ጸሎት ነው የሚለው። እንደውም መጽሐፍ ቅዱስ ሁልጊዜ አንድ ላይ አጣብቆ ነው ጾም ጸሎት ነው የሚለው። ጾም ብቻውን አይለውም። ብቻውን ጾም ከሆነ ግን አንደኛ እንደውም እኔ እነ ማዘርን ነው የምደግፈው። እንደው ያን ያክል እንትኑ ትርጉሙ ገብቷቸው ሳይሆን እነ ማዘር ወይ ደግሞ መሆን ያለበት ሳይሆን እያደረጉ ያሉት እነማማ ግን አሁን ካለው ትውልድ ላይ የነ ማዘር ይሻላል። እስከ 9 ሰዓት እስከ 3 ፒኤም ምንም ነገር ሳይበሉ ሄደው ቅዳሴ ያስቀድሰው መጥተው ቤት ደግሞ ይበላል። እነ ማዘር በቃ እነሱ ያለ ሰባኪ ነው እንግዲህ ሁሉም ነገር የሚያደርጉት ያሉት። የእነሱ ይሻላል ብዬ አስባለሁ። ለምሳሌ አሁን እኔ ስንጾም በቃ በልጆቼ አንድ ጊዜ ትዝ ይለኛል። መጀመሪያ ድራይቭ ያደረጉ ጊዜ ልጆቼ በጾም በጸሎት በቃ በእግዚአብሔር ፊት ቀረብኩኝ። ጌታ በቃ እንዳይኑ ብሌ እንዲጠነቀቅላቸው። እንግዲህ እዚህ ሀገር ታውቂያለሽ ወግዬ አይተሽ እንደሆነ አሁን ከመምጣትሽ የድራይቭ አደራረጉ ነገር በጣም ክሬዚ ስለሆነ ይሄን ነገር እናደርጋለን። ሌላም ደግሞ ስለ ሀገራችን ስለ ምድራችን ሌላ ስለሆነ የሆነ የታመመ ሰው ካለ ስለሱ በጾም በጸሎት በእግዚአብሔር ፊት እንቀርባለን። ይሄ 40 ቀን የሚሉት የኢየሱስ ክርስቶስን ጾም የሚጾሙት ግን አሁን የአብይ ጾም የሚሉት አንደኛ 15 ቀን ጨምሮበታል። ሌላ ደግሞ በብዛት እንትኑ ሰው እንዳልሽው አሁን የጾም ስጋ አለ፣ የጾም ብዙ አይነት ነው ያለው። እዚህ ጋር ግን ምን ይላል ወንጌል ማቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? ስለ ጾም ስትጾሙ እንደ ግብዞች አትጠውልጉ። አሁን ይሄ ህማማት ላይ ያለው የአጿጿም አይነት መጠውለግ ብቻ ሳይሆን በጣም እንደው በቃ ህማማት ነው ተብሎ ያችን ህማማቷን 5ቷን ቀን ከሰኞ እስከ ዓርብ ያለችዋን ወይም እስከ ቅዳሜ ሊሆን ይችላል እኔ እንጃ፣ ያንን ቀን ነው ቀኑን ሙሉ ምግብም ሳይበሉ ውሃም ሳይጠጡ የሚውሉት። ከዛ ደግሞ በደንብ ያስታውቅባቸዋል እንደሚጠወልጉ ማለት ነው። እና ስትጾሙ ግን ይላል እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና እውነት እላቸዋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰው እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይህም አባትህ በግልጽ ይከፍልሃል። አሁን ወግዬ እንግዲህ መጽሐፍ ቅዱስ የሚያነብ ሰው ያውቀዋል። አስቴርና መርዶካይ መጽሐፍ አስቴር ስናነብ እየተናገሩ አይደለም የሚጾሙት አስቴርና መርዶካይ ማለት ነው። ለምን የአይሁድ ህብረተሰብ ለማጥፋት ያው ሀማ ባዘጋጀው ወጥመድ የአይሁድ ህዝብ ለመታደግ ነው። የአይሁድን ህዝብ ለመታደግ በስውር ነበር አስቴርና መርዶካይ በጾም በጸሎት ወደ እግዚአብሔር ሲቀርቡ የነበሩት እና እግዚአብሔርም ደግሞ መልሱን ሰጣቸው፣ መልሱንም አገኙ። እንዲሁም ደግሞ እነ ነህምያ የኢየሩሳሌም ቅጥር በፈራረሰ ጊዜ እንዲሁም እነ እዝራ ቅጥሩን መልሰው ለመስራት እንደውም ምንድን ያደረጉት ሁላችንም እንደምናውቀው ነህምያ ምንድን ያለው ይህን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌም ቀንም አዝን ነበር፣ በሰማይ አምላክ ፊት እጾምና እጸልይ ነበር ነው ያለው። በሰማይ አምላክ ፊት እጾምና እጸልይ ነበር። ለምን? ያንን የኢየሩሳሌምን ነገር ከሰማ በኋላ ህዝቧ ተበትኖ ያ ቅጥር ተፈራርሶ ምናምን ካየ በኋላ አመድ እየነሰነሱ ማቅ እየለበሱ ነበር። ጌታ ሆይ እግዚአብሔር ሆይ ማረን እኮ ነው፣ በቃ ምህረት አድርግልን መልሰን ነው እንጂ 40 ጾም ጌታ ኢየሱስ የጾማትን ጾም አከታትለው 15 ቀን ጨምረው ቅዳሜና እሑድ አይጾምም እየተባለ ለምን ሲባል እኔ አሁን ስጠይቅ ለምንድን ነው ቅዳሜና እሑድ የማትጾሙት ብዬ ስላቸው ቅዳሴ ስለሌለ ነው፣ ቅዳሜና እሑድ ስለማይቀደስ ነው ያሉኝ። እንደዛ ነበር ነገር ያሉኝ። ቅዳሜና እሑድ ቅዳሴ ያው ቀኑን ሙሉ ከቀትር በኋላ ቅዳሴ የለም፣ ከ12 በኋላ ከምሳ ሰዓት በኋላ ቅዳሴ የለም። ይሄ ከሰኞ እስከ ዓርብ ግን ጾማቸውን ውለው ከ11 ከ12 በኋላ ነው መሰለኝ እየሄዱ የሚያስቀድሱት ነው። እንደዛ ነው በነበርንበት ጊዜ እንደዛ ነው የነበረውና
እንደገና ደግሞ ያ ሉቃስ ምዕራፍ 18 ላይ ያለው ፈሪሳዊ ምንድን ያለው? ፈሪሳዊ ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደሌላ ሰው ሁሉ እንደ ቀማኞች፣ እንደ አመጾች፣ እንደ አመንዝሮች ወይም እንደነዚህ ቀራጭ ስላልሆንኩኝ አመሰግናለሁ ብሎ ነበር በጣም ሲመካ የነበረው። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘው ሁሉ አስራት አወጣለሁ ብሎ በጣም ሲጎራር ነው የነበረው አይደለ? እና ቀራጩ ግን በሩቁ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ያኛው ያ ቀራጩ። ግን በኋላ ግን ሲጠይቀው ይሄን ሁሉ አደርጋለሁ፣ ይሄን ሮብና ዓርብ በሳምንት 2 ቀን ጾማለሁ፣ ምን ላድርግ ምናምን ሲለው ያለህን ሁሉ ሽጠህ ለድሆች ስጥ ነው ያለው። ከዛም እያዘነ ነው የተመለሰው። እና እንደዛ ታደርጋላችሁ ወይ እናንተስ ነው ጥያቄው። እና በጣም ብዙ ነገር አለ። ስለ ጾም ከተነሳ በጣም ብዙ ነገር ነው ያለው፣ በጣም ብዙ ነገር እና በስውር ነው እኛ በስውር ነው የምንጾመው፣ በስውር ነው የምንጸልየው። እንደዚህ በግልጽ አይደለም፣ እንትን እያልን አይደለም። አንተ ግን ስትጸልይ ወደ እልፍኝህ ግባ ነው የሚለው ማቴዎስ ምዕራፍ 6 ቁጥር 6 መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውርም የሚያይህ አባትህ በግልጽ ይከፍልሃል ነው የሚለው። በግልጽ ይከፍልሃል። እና ብዙ ነገር አለ። ስለ ጾም መነጋገር ካለብን ብዙ ነገር አለ። መመካት ይሄ ትምክህት ነው በእውነት ባይዘዌ ሳስበው ይሄ የዛኛው ቤት ጾም ትምክህት ነው። በቃ ለመመካት አለ አይደለ? አሁን ላይ በተለይ እዚህ ውጭ ሀገር በተለይ እዚህ ወግዬ ቆይታ ያቸዋለሽ እዚህ በተለይ በቃ በጣም ውድድርና የሆነ ትምክህት ነው። በቃ እንደ ትምክህት አድርገውም ያስቡታል። አለ አይደለ? የሆነ ስለ ጾሙ ብቻ በጣም ጥሩ ስራ የሚሰሩ ነገር አድርገው ነው የሚመስላቸው። ጥሩ ለእግዚአብሔር ብለው የሚጾሙ ነው የሚመስላቸው። ለጌታ ለኢየሱስ ብለው የሚጾሙ ነው የሚመስላቸው። ግን እንደዛ አይደለም። ስንጾም ጥያቄ ነው። እኛ አሁን ስንጾምና ስንጸልይ በጌታ ፊት ጥያቄ ነው እየጠየቅ ነው ያለ ነው። ራሳችንን አዋርደን በእግዚአብሔር ፊት ራሳችንን አዋርደን ነው ጥያቄ ነው እያቀረብንለት ያለ ነው። እየጠየቅ ነው ያለ ነው እና ለመጠየቅ ነው፣ ለራሳችን ለመጠየቅ ነው። ኢሳይያስ ቅድም ያነሳሽው ወግዬ ስለምን ጾምን ብሎ ነው የጠየቀው እኮ። አንተም አልተመለከትከንም፣ ሰውነታችንን ስለምን አዋረድን አንተም አላወቅከንም ይላሉ። እነሆ በጾማቸው ቀን ፈቃዳቸውን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ። በጣም እኮ ነው ቁጭ ነው የሚያደርገው እኮ። እና በግፍም በጡጫም ትማታላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም ነው የሚለውና በጾም ጊዜ ምንድን ነው ጾም መግቢያ ላይ ቅበላ የሚሉት ነገር አለ። ታይኝ በቃ ወግዬ አንቺም ታውቂዋለሽ። ጾም መግቢያ ላይ በቃ ከዚህ በኋላ ስጋ የለም የተባለ ነገር ነበር የሚመስለው። ካሁን በኋላ ስጋ የለም የሚመጣ የሚገርም ነው። አሁን እኔ ልናገር የነበረው ኤደንዬ በተለይ ኢሳያስ 58ን ዛሬ በፍቅር ነው እንድታነቡ ስለ ጾም መጽሐፍ ቅዱስ ላይ ያው መቼም እስራኤል መጾም ያውቃል እና ለምን በኃይል ጩህ አትቆጥብ፣ ማቅ ልበስ እንደዚህ ብለው ነቢያት በሚያጠፉ ጊዜ እስራኤል በጠላት ስትወረር መንፈሳዊ ውድቀት ድቀት ሲመጣ ጾምን ያውጃሉ እና ጾም ለእስራኤል በብሉይ ኪዳን በጣም ኮመን ነገር ነው እና ምንድን ነው የሚለው በኃይል ጩህ ምንም አታስቀር ብሎ እግዚአብሔር ለኢሳያስ ሲነግረው ምን እንዳላቸው ታውቃላችሁ? ዕለት በዕለት ይፈልጉኛል። አስቡ፣ መንገዴን ለማወቅ የሚጓጉ ይመስላሉ። ትክክለኛውን ነገር እንደሚያደርግ የአምላኩን ትእዛዝ እንዳልተወ ህዝብ ሁሉ ተገቢ የሆነ ፍትህ ይለምኑኛል። የሚገርም ነው። እግዚአብሔር ወደ እነርሱ እንዲቀርብ የሚወዱ ይመስላሉ። ጾም ይፈተሽ ወገኔ። እኛም እንኳን የወንጌል አማኞች ተገቢ የሆነ ፍትህ ይለምኑኛል፣ እግዚአብሔር ወደ እነርሱ እንዲቀርብ የሚወዱ ይመስላሉ። ደግሞ እኮ በጣም የሚገርመው እግዚአብሔርን አንተ ካልተቀበልከው ስለምን ጾምን ይላሉ። ኦልሬዲ መልስ ጠብቀዋል። ይሄ ነው ትልቁ ነገር። ውጤት ጠብቀዋል። ምህረት ፈልገዋል። እግዚአብሔር ከጠላቶቻቸው እጅ እንዲያድናቸው ፈልገዋል። ግን አልሆነም እና አንተ ካልተቀበልከው ስለምን ብለን ጾምን? እንግዲህ ኢሳያስ 58:3 በደንብ አንብቡ፣ ቆም በሉ።
ለምን ጾምን? አይ ጾም ጥሩ አይደለ? ኖ ሲጀመር ትክክለኛው ጾም ከእህል ከውሃ መራቅ መጾም የሚለው ፍቺ ሊያገኝ የሚችለው እሱ ነው። የጾም ቢፌ ብሎ ነገር ጾም የለም። የጾም ምግብ ብሎ ጾም የለም። ምግብ ከጾም ጋር አይገናኝም። መራብ ነው ጾም። እንደ ኢየሱስ ካላችሁ ተራበ ነው የሚለው እና ተገቢ የሆነ ፍትህ ፈልገዋል። እግዚአብሔር እንዲጎበኛቸው ፈልገዋል። አልጎበኛቸውም። የሚገርመው ጾመው ተዋርደው ጸልየው አላያቸውም እግዚአብሔር። እና ለምንድን ነው አንተ ያልተቀበልከው ብለው ጠየቁት። እንደውም አንተ ከጉዳይ አልቆጠርከውም አይነት ለምን ራሳችንን አዋረድን? አያችሁ፣ ጾም ራስ ማዋረድ ነው፣ ንስሐ ነው፣ መመለስ ነው። የእግዚአብሔርን ቃል ማነው እግዚአብሔርን አሳዝነናል ማለት ነው። ባህል አይደለም። ወርና ዓመት እየጠበቅን ምን ጾም መስጋ እንትን ቅበላ፣ ከዛ ደግሞ መጾም፣ ከዛ ደግሞ ፌሽታ አይደለም። ጾም ይፈታ ብቻ አይደለም እንዴ። እንደዛ ከሆነ አንተ ካልተቀበልከው ስለምን ጾምን ብለው ምን አላቸው እግዚአብሔር? እናንተ እኮ በጾማችሁ ቀን የልባችሁን ታደርጋላችሁ። ቅድም ማርቆስ 7 ላይ ኤርሚ ከልብ ከውስጥ የሚፈልቅ ከባድ ችግሮች እንዳሉ የሰው ልብ የሚያፈልቀው ክፉ እንደሆነ ምንዝርነት እንደሆነ ምናምን ተናግሯል፣ አንብበዋል። ወደ ሰው ከሚገባው ይልቅ ከውስጥ የሚወጣው ነው የሚያረክሰው። ያንን የሚያረክሰንን ሐሳብ በፍርሃ እግዚአብሔር ጸጋን እንዲሰጠን ካልጾምን በጾማችሁ ቀን የልባችሁን ታደርጋላችሁ፣ ሰራተኞቻችሁንም ትበዘብዛላችሁ። ሰራተኛ የቤት ሊሆን ይችላል፣ በመስሪያ ቤት ሊሆን ይችላል። ሰራተኞቻችሁን እንግዲህ ጾም ላይ ነኝ ተብሎ እስራኤልን ነው የተናገራቸው እግዚአብሔር። ይሄ እግዚአብሔር ዛሬም ይናገረናል። ጾማችሁ በጥልና በክርክር በግፍ ጡጫና በመደባደብ ይፈጸማል። እነሱ ግን ጾምን ነው ለምን አልሰማነው ሲሉ ያልሰማሁትማ ባልተለወጠ ህይወት፣ ፍርሃ እግዚአብሔር በሌለው ህይወት፣ ኢቭን ሰራተኛን በመበደል ህይወት አይሰማም እግዚአብሔር። አልሰማም አለ። ያልሰማሁት ለዚህ ነው ብሎ ከእንግዲህ ዛሬ እንደምትጾሙት ጾማችሁ ድምፃችሁን ወደ ላይ እንደሚሰማም ተስፋ አታድርጉ። እኔ የመረጥኩት ጾም እንዲህ አይነቱን ነውን እያለ ምን ማድረግ እንዳለባቸው አያችሁ። ጾም ተግባር አለ። ጿሚ ነኝ፣ ጿሚ ናት። ሙስሊሙም ላይ አመድ መልበስ ጿሚ ነው። እሱ ለታይታ አይደለም፣ በእግዚአብሔር ፊት ራስን ለማዋረድ ነው ነቢያት ሲያደርጉ የነበሩት፣ እስራኤል ሲያደርጉ የነበሩት። ኢቭን የአዲስ ኪዳን ሐዋርያት እንኳን ለሚሽናቸው እነ ጳውሎስ እግዚአብሔር ጸጋን እንዲሰጣቸው ኃይልን እንዲሰጣቸው በጾም በጸሎት ሚሽናቸው ላይ ትኩረት ያደረገ ጸሎት ሲያደርጉ እናያለን። ሚሽን ይኑረው፣ ውጤት በቃ ውጤት የምንጠብቅበት ይሁን፣ የምንለወጥበት ይሁን፣ የምናምጽበት አይሁን። አንድ ጊዜ ሰምቻለሁኝ። አንድ ሌባ ፖሊስ ያዘውና ምርመራ ሲያደርግለት፣ ማለት ሌባ አይደለም ሰው ገሎ ነው፣ እና ምርመራ ገብቶ ሲያደርግ ወደ ጣቢያ ገብቶ ሲያደርጋሉ ሰውየውን ገለ ስትፈትሽ ምን አገኘ? በኪሱ ይሄን ያህል ብር አገኘው፣ በአንድ ኪሱ በኩል ደግሞ ሳንዱች ነው እንደዚህ አገኘው። ያው ፖሊስ ይጠይቃል፣ ሳንዱቹን ምን አደረግከው? በላኸው አለው። እንዴ ምን ነው በጾሙ አለ። ምን ነው በጾሙ? ያስቡት፣ የሚጾም ገዳይ። ይሄ አሁን ኢሳያስ 58 ላይ የሚናገር ገዳይ ሆኖ ባይዘዌ በጩቤ መውጋት ብቻ አይደለም ገዳይ። ያው ክርስቶስ ኢየሱስ ብሩህ አድርጎታል ህይወታችን ምን አይነት ጨለማ ውስጥ እንደሆነ ሰው ልጆችን ሲናገር በልቡ የሚያስብ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ለምን? ቀን ጠብቆ ስለሚገድል ማለት ነው። ናግባ እስኪ ዲያቆን ዘላለም እንዴት እንደሚጾም ኦርቶዶክስን ጠይቁ፣ በነቢያትና በሐዋርያት መሰረት የጸናች እያለ ነው አለ ሰው። እሺ እኔ ኤርሚ እስኪመጣ እውነተኛውን ጾም
እውነተኛውን ጾም ከኛ አይደለም ከእግዚአብሔር ቃል ከኢሳይያስ 58 ተግባር አለው። ለቅድስናና እግዚአብሔርን በመፍራት በመንቀጥቀጥ ነው ጾም። ጸሎት አለው ጾም። ጾም መጣ እንጾማለን፣ ጾም ይሄዳል እንበላለን፣ ጾም ይመጣል። እንደዚህ አይነት ትምህርት መጽሐፍ ቅዱስ ውስጥ የለው። ድግግሞሽ ምንም ዓላማና ግብ የሌለው ማለት ነው። እና እንግዲህ እኔ የመረጥኩት ጾም እንዲህ አይደለም ይልና የጭቆናን ሰንሰለት እንድትበጥሱ ድርጊት ነው። የቀንበርን ገመድ እንድትፈቱ፣ የተጨቆኑትን ነፃ እንድታወጡ፣ ሃሌሉያ፣ ቀንበርን ሁሉ እንድትሰብሩ አይደለምን? ሌላውስ ለምን ትጾማለህ አለ ቁጥር 7 ላይ ኢሳይያስ 58 ምግብህን ለተራበ እንድታካፍል፣ ተንከራታችሁን ድሃ ወደ ቤትህ አስገብተህ እንድትቆርስለት፣ ስደተኛውን ከእስራኤል ውጭ የሆነውን ማለት ነው። የተራቆተውን ስታይ እንድታለብሰው። ዋው